student quick guide for Ethiopian higher education or universities exit exam system. The ኢትዮጵያ ዩኒቨርሲቲዎች የመውጫ ፈተና የተማሪዎች ፈጣን ጋይድ ነው የሚያሳየው። To log into your account, enter the following URL into your browsers. URL-ን ያው ኮፒ እናደርግና then ወደ Ministry of Education ልክ በዚህ ልክ እንገባለን ማለት ነው። እዚህ ጋር በሰጠንበት ፓስወርድ መሰረት then እዚህ ከገባን በኋላ ፓስወርዳችንን እንቀይራለን ማለት ነው። ፓስወርዳችንን እንቀይራለን። then enter your Ministry of exit exam exit exam entrance predefined username የተሰጠን username አለ ፓስወርድ አለ በዛ እንገባለን ማለት ነው። ማስታወስ ያለብን ነገር ቢኖር you must go to the username and password from university ልክ አሁን ስንሰጣቸው እንደነበረው ማስታወስ ይተበቀባቸዋል ማለት ነው። ይሄን ለመቀየር የመጀመሪያው ስቴፕ ምንድነው? use the following login ይሄን ሎጊን ተጠቅመን page enter username እዚህ ጋር username እናስገባለን then የተሰጠንን predefined password ደግሞ እዚህ ጋር እናስገባለን ማለት ነው። ይሄን ካስገባን በኋላ the moment you click on the login button you will be redirected to the following page ይሄኛውን ፔጅ እናገኛለን። ይሄን ፔጅ እናገኛለን ማለት ነው። ስለዚህ ይሄን ፔጅ ካገኘን በኋላ ምንድነው ማድረግ ያለብን? To keep proceed with your account you must change the default password with your own new password. must መቀየር መቻል አለበት ግዴታ ስለሆነ ማለት ነው። then the password must have at least 8 characters 8 ካራክተሮች ሊኖሩት ይገባል። አንድ first digit at least 1 digit ሊኖረው ይገባል። lower case ሊኖረው ይገባል። upper case ሊኖረው ይገባል። special character እንደ asterisk hashtag at የመሳሰሉትን ሊኖረው ይገባል at least 1 and using the password policy to create your own password fill the required field as per the request በተጠየቀው መሰረት ማስገባት መቻል አለብን ማለት ነው። then using the password policy create your own password then ይሄን ካስገባን በኋላ መጨረሻ save changes እንልና እንወጣለን ማለት ነው። in case current password new password again የሚለው ግልጽ ካልሆነ current password ማለት መጀመሪያ ስንገባ ያገኘነው ፓስወርድ ማለት ነው። መጀመሪያ ስንገባ ያገኘነው ፓስወርድ የገባንበት ፓስወርድ ከዛ በኋላ new password ማለት ደግሞ የምትቀይሩት ፓስወርድ ማለት ነው። የትኛው ፓስወርድ ነው ለኔ ማድረሰው የሚለውን ማስታወስ ያስፈልጋል። ያንን ደግሞ ኮንፊርም ማድረግ ያስፈልጋል። again የሚለው new password again የሚለው እሱን ስለሆነ ማለት ነው። then current password it is a password which is given to you from the university ሰጣችሁ ባለፈውኛ ስንሰጣችሁ የነበረው ማለት ነው። new password ደግሞ the password which you are going to create for your account ለራሳችሁ አካውንት ፓስወርድ ልትሰጡት የፈለጋችሁት ቁጥር ሊረሳ የማይችል በቀላሉ ሊታወስ የሚችል ቢሆን ይመረጣል። then new password again የሚለው ደግሞ put the same password for the confirmation ይሄ ለኮንፊርሜሽን እንጠቀምበት ማለት ነው። እዚህ ጋር confirmation then password has changed ካለን በኋላ ምን ማለት አለብን? continue የሚለውን ክሊክ ማድረግ አለብን። continue የሚለውን ክሊክ ሳናደርግ ከቀረን እንደቀየር ነው አይታወቅም ማለት ነው። ማስታወስ መቻል አለብን continue የሚለውን መውሰድ ስላለብን ማለት ነው። so continue ካደረግን በኋላ ይሄ ዳሽቦርድ ይመጣልናል። general direct my password የሚል ማለት ነው። my password የሚል ይመጣልናል። ስለዚህ after successfully changing the password and login into the system you will find your dashboard shown below in the image ይሄን ኢሜጅ ታገኛላችሁ ማለት ነው። ይሄን ኢሜጅ ታገኛላችሁ። ስለዚህ ይሄን ኢሜጅ ለማግኘት ለምሳሌ የአንድ ተማሪ ኤግዛምፕል ብንወስድ ማይ ኤግዛም የሚል እዚህ ጋር ይመጣላችኋል ማለት ነው። ስለዚህ እዚህ ጋር ምን አለ? የተማሪ ጀነራል ዳይሬክሽን አለ ማለት ነው። sorry for this name ፓስወርዱን ልክ እንደ እንትን መውሰድ ስለምንችል ማለት ነው። እዚህ ጋር ምን ይሰጣችኋል ማለት ነው? የተማሪውን ስም ይሰጣችኋል፣ ዩኒቨርሲቲውን ይሰጣችኋል። እዚህ ጋር ኤግዛም ሴንተር ደብረ ማርቆስ ዩኒቨርሲቲ መሆኑን ይሰጣችኋል። then ኢንስቲትዩሽን ደግሞ ተቋሙን then የተማሪው አይዲ እዚህ ጋር መቀመጥ አለበት ማለት ነው። ከዛ በኋላ የምናገኘው ማይ ኤግዛም የሚል የምናገኘው ፋይል እዚህ ጋር አለ ማለት ነው። ስለዚህ
ያለን ለምሳሌ እዚህ ጋር ዲፓርትመንት ሰጣናል ዲፓርትመንቱን ያሳውቀናል ዲፓርትመንቱን ካሳወቀን በኋላ ጄኔራል እያለ ይቀጥላል ማለት ነው ከዛ በኋላ ይሄንን ጄኔራል እና ማይ ኤግዛም የሚል ሁለት እዚህ ጋር ሚኒስትሪ ኦፍ ኤጁኬሽን ኤግዚት ኤግዛም ጄኔራል ኤንድ ማይ ኤግዛም የሚል ያሳየናል ማለት ነው ቤዚክ ኢንፎርሜሽኑ ምንድነው ዘ ኢንፎርሜሽን ዛት ዩ ኒድ ቱ አፕሩቭ አስ ዮርስ ያንናንተ መሆኑን አፕሩቭ የምታደርጉበት ነው ኢፍ ኖት ኮንታክት የናንተ ካልሆነ ትክክል ካልሆነ ቀድማችሁ ማሳወቅ ይጠበቅባችኋል ማለት ነው ቀድማችሁ ጊዜውን ተጠቅሞ ቀድሞ ማሳወቅ ያስፈልጋል ሌላኛው ጀነራል ዳይሬክሽን this means the main has direction that on enrolled students should read before starting the exam and as long as he or she active on the system he or she must respect to that those rules ማለት ነው ጠቅላላ አቅጣጫ የተቀመጠ ወይም ደግሞ የፈተና ህግ አካውንት ይሄ የፈተና ህግ ነው የፈተናው ህግ በደንብ ማየት ያስፈልጋል ልክ ቴሌግራም ላይ እንደለጠፉላችሁ ላቦች አካባቢ የተለጠፉትን ብታዩዋቸው ከዚህ ላይ ተወስደው የተለጠፉ ናቸው ማየት ትችላላችሁ ሚኒስትሪ ኦፍ ኤጁኬሽን ዩኒቨርሲቲ ኦፍ ኤግዚት ኤግዛም ፖርታል ነው የሚለው ስለዚህ መጀመሪያ ምንድነው የሚል read the following instruction before starting this exit exam ፈተናው ከመጀመሩ በፊት ይሄን ማንበብ አለባችሁ የመጀመሪያው use your time effectively ሰዓታችሁን በአግባቡ መጠቀም ያስፈልጋል በደንብ ማለት ነው make sure that you have answered all questions before submitting the exam ኤግዛሙን ሰብሚት ከማድረጋችሁ በፊት ሁሉንም ጥያቄዎችን መመለሳችሁን እርግጠኛ መሆን ያስፈልጋል please abide by exam room policies በኤግዛም በፈተናው ሩም ውስጥ ባለ ህግ መገዛት ያስፈልጋል ምክንያቱም ከህግ ውጭ ከሆነ ሌላ ፓኒሽመንት ስለሚያስከትል ማለት ነው you can only start the exam once informed by the exam coordinator to do so ፈተና መጀመር ያለባችሁ ፈታኙ በሚጀምርበት ሰዓት ስለሆነ ማለት ነው ጀምር ብሎ በሚነግረው ሰዓት መሆን አለበት note that your allotted time counts down on your exam page ልክ ባለፈው ለሞዴል ኤግዛም በዩኒቨርሲቲው በተዘጋጀው ፕላትፎርም መሰረት በተፈተናችሁት ልክ ታይሙን ካውንት ዳውን ነው ወደታች ነው እየቆጠረ የሚሄድ ሌላኛውና መርሳት የሌለባችሁ ነገር you cannot leave the exam center before 45 minutes ከ45 ደቂቃ በፊት ፈተናውን ቢጨርሱም መቀመጥ ያስፈልጋል ከዛ በፊት መውጣት አይቻልም ሌላኛው ደግሞ መጠንቀቅ ያለባችሁ ይሄ ጎን ለጎን ወሬና የሌላ ሰው መመልከት watching colleagues screen and strictly forbidden ይሄን መጠንቀቅ ያስፈልጋል ይሄ አይፈቀድም ፈጽሞ ስለማይፈቀድ ማለት ነው ሌላኛው moving the computer screen in any direction will result in a penalty ኮምፒውተራችሁ በተቀመጠላችሁ መጀመሪያ ባገኛችሁት ወይም ደግሞ ፈተና ከመጀመራችሁ በፊት በተቀመጠበት ልክ ነው መጨረስ ያለበት ከዛ በኋላ ከሆነ ፔናልቲ ያስከትላል ማለት do not try to minimize the exam window before your work is submitted ሴፍ ብራውዘሩ ሚኒማይዝ ካደረጋችሁበት ይዘጋል ስለዚህ መጠንቀቅ ያስፈልጋል do not try to minimize the exam window before your work is submitted ለሰብሚት ስለሚቆጥረው ማለት መልካም እድል እመኛለሁ ሌላኛው ማይ ኤግዛም የሚለውን ክሊክ ስናደርግ ማይ ኤግዛም የሚለውን ክሊክ ስናደርግ የሚመጣልን ስክሪን ሁለት ስክሪን አለ ልክ በዚህ ማለት ነው ስለዚህ the image displayed down shown my exam home page so the department program name you are enrolled will be displayed እዚህ ጋር እናንተ የተመዘገባችሁበት ዲፓርትመንት እዚህ ዲስፕሌይ ያደርጋል ማለት ነው ሰገው the program you displayed at the bottom of the page and when you click on the department program name you will be redirected to the exam page እዚህ ጋር ክሊክ ስታደርጉት ወደ ኤግዛም ፔጁ ይወስዳችኋል ማለት ነው ወደ ኤግዛም ፔጅ ይወስዳችኋል since አሁን ላይ ዲስፕሌይ ስላልተደረገ አያሳይም ከዛ በኋላ ስትመርጡት አፕላይ እንትን የተደረገው እዚህ ጋር ሰርች በተን አለ ሶርት ባይ ኔም አለ ማይ ኤግዛም ላይ ስለዚህ የናንተ እዚህ ጋር ያስመርጣችኋል ማለት ነው አሁን ፖስት ስላልተደረገበት እንጂ ሌላው ኤግዛም ፔጁ ላይ ኤግዛም ፔጅስ are very critical and important page that you must take care of መጠንቀቅ ያስፈልጋል the page has exam having purple icon before beginning an exam you have to be sure that you are in the exam center ለመሆናቸውን ማረጋገጥ ያስፈልጋል be sure you have studied as of most of your exam will be timed it is imperative you use your time wisely ሰዓታችሁን በአግባቡ መጠቀም ያስፈልጋል ዋይዝ መሆን ያስፈልጋል እዚህ ጋር ለምሳሌ እየሰራን እያለ ለኛ ግልጽ የማይሆንልንና አልፈን መስራት የምንችለው ካለ አልፈን መስራት ሁሉ ይጣበቅብናል ምክንያቱም በአንድ ጥያቄ ጊዜያችንን መፍጀት ስለሌለብን ማለት ነው be sure you have a reliable internet connection ሪላያብል መሆን መቻል አለበት
መሆኑን ማረጋገጥ ያስፈልጋል። be sure you have enough time to finish the exam የፈተናውን ለመጨረስ የሚያበቃ ሰዓት እንዳላቸው እርግጠኛ መሆን ያስፈልጋል። ያለውን ሰዓት ከፋፍሎ መጠቀም ማለት ነው። be sure you will submit the exam once you are finished ሰብሚት የምታደርጉት ምንድነው ከጨረሳችሁ በኋላ መሆን ያለበት ማለት ነው። note that if you are quite sure that all of the above has done click on the exit exam 2015 if you try to attempt the exam before the time is open you will see a message that lets you know the exam is not yet available and button to be back to the course. If the deadline to take the exam has passed you will see a message that lets you know the exam is not longer available የሚሉ ሜሴጆችን ታያላችሁ ማለት ነው። ኤግዛም ሲመጣ ልክ በዚህ ልክ ነው የምታገኙት። ኤግዚት ኤግዛም ፎር ኤግዛምፕል እዚህ ጋር እንደ ኤግዛምፕል የተወሰደው አካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም ስለሆነ ማለት ነው። after you click on the exit exam 2015 you will be redirected to the following page ምን የሚያሳይ ኦፕን ክሎዝ ስታርት ኤግዛም የሚያሳዩን ፔጅ ያሳየናል ማለት ነው። when the exam open and close number of attempts for this exam times limit the specified allotted time for the exam የሚሉትን ያሳየናል ማለት ነው። attempts allotted one to start the exam you need to know the exam password አለው ያንን ማወቅ ያስፈልጋል። ያን ከኤግዛም ኮኦርዲኔተሩ የሚሰጥ ይሆናል ማለት ነው። after you click the start exam button you will redirect to the following exam password አለው እዚህ ጋር ክሊክ እንዳደረጋችሁት ይሄን ፓስወርድ ይጠይቃችኋል ማለት ነው። fill the password exam field access to your exam and click on start exam button password to start this exam you need to know the exam password ያስፈልጋል ማለት ነው። time limit አለው your attempt will have a time limit of 2 hours 2 ሰዓት አለው። when you start the timer you will be count down 2 ሰዓት ተሰጥቷል። በዛ 2 ሰዓት መሰረት እንድትጨርስ ካውንት ያደርጋል ማለት ነው። note that be careful you only have one attempt after you click on the start exam you better to remain on that page until you submit your exam ማለት ነው ሚኒማይዝ ማድረግ አይቻልም። ሴፍ ብራውዘር ነው የተጫነው ሴፍ ብራውዘር ሚኒማይዝ ካደረገ ይዘጋል ማለት ነው። ስለዚህ ጀምራችሁ እስከጨርሱ ድረስ ያለውን በደንብ መቀጠል ያስፈልጋል ማለት ነው። ማቋረጥ የለባችሁም። after you click on the start exam you will be on platform ስትፈተኑት እንደነበረው አይደለም ይለያል። ጥያቄ ዘሎ መስራት ይቻላል። የሚያሳየው ምንድነው አንዱን ጥያቄ ሰርተን the next question ያልነው የባለፈው ሙሉውን ነበር የሚያሳየን ከአንድ እስከ መጨረሻ ያሉትን ጥያቄዎች ማየት እንችል ነበር። አሁን ግን ጥያቄውን ሰርተን next page ያልነው ከዛ ውጭ ዌቭድ ማድረግ ያስፈልጋል ማለት መዝለል የምንችለው ካለ ይዘለን ሌላ እንድንሰራ ማለት ነው። ፍላግ ያደረግን እንሄዳለን ማለት ነው። on the exam page the following critical pages are included question window the exam covers multiple questions and multiple pages you will need to click the next question button to see the next question click ስናደርገው next page የምናገኘው count time ያደርጋል እዚህ ጋር ማለት ነው። this will automatically save your answerውን save እያደረገ ነው የሚሄደው። you can keep track of where you are in the exam by looking at the exam navigation አለ እዚህ ጋር exam navigation ስንተኛው ጥያቄ ላይ እንደደረስን ያሳየናል ማለት ነው እዚህ ጋር then navigation window a bold dark line highlights the number you are on ያለንበትን ቦታ የሚያመለክት ማለት ነው እዚህ ጋር የት ላይ ያለው የሚለውን የሚያመለክት ማለት ነው በነጭና በጥቁር የተቀባቸው click on any number in the navigation window you will bring you to that question ተመልሰን መሄድ እንችላለን ክሊክ እናደርግ እዚህ ጋር ማለት ነው። ለምሳሌ አምስተኛው ጥያቄ ላይ ደርሼ ወደ አንደኛው መመለስ ፈልግ አንደኛው ላይ ክሊክ አደርጋለሁ አንደኛው መመለሳለሁ ማለት ነው። also clicking finish exam will bring you to final section of the exam then ሌላኛው flag question window if you want to flag a question to look at a letter click on the flag icon next to the question number the flag will turn red and corner of the question box in the exam navigation window will also turn red ያ ማለት የዘለልነው ጥያቄ አለን ማለት ነው። ያንን መስራት ያስፈልጋል ተመልሰን ዘለን ሄደን ጥያቄ ከሰራ ማለት ነው። then finishing the exam ላይ ስንደርስ ደግሞ after you attempted all the given question and if you are ready to submit your work click on the finish exam button ክሊክ እናደርጋለን ማለት ነው። ክሊክ እናደርጋለን then መጨረሻ ላይ ክሊክ አድርገን ከተካለ በኋላ summary of attempt አለ የሰራነውን ጥያቄ summary ያሳየናል።
On the summary of attempt, you can review the status of question which is answered and not yet answered. የመለስናቸውንና ያልመለስናቸውን ጥያቄዎች በሳመሪ መልክ ያሳየናል ማለት ነው። Answer is saved. The question which is answered and doesn't need review. Review የሚያስፈልገው ወይም ደግሞ የመለስነው ጥያቄ ከሆነ answered saved ይለናል። ያልመለስነውና review የሚያስፈልገው ከሆነ ደግሞ not yet answered ብሎ ያስቀምጥልናል ማለት ነው። When you complete the exam and are ready to submit, click the submit all and finish button. Submit all and finish button የሚለውን ያሳየናል ማለት ነው። የመጨረሻው ስድስተኛው confirmation window. After you click on the submit all and finish, you will be redirected to the following confirmation page. የምንድነው submit all and finish የሚል confirmation code ያሳየናል ማለት ነው። submit all and finish. If you complete the exam and are ready to submit, select the submit all and finish. It automatically closes the exam window and takes back to your profile window. ወደ profile window ይመልሰናል ማለት ነው። ስለዚህ ይህን ተከታትለን በደንብ መጠንቀቅ ያስፈልጋል። መዘናጋት የለብንም። ፓስዋርድ ስንቀይር ማንረሳው መሆን መቻል አለበት። መደናገጥ የለብንም። መረጋጋት ያስፈልጋል። ሰዓቱን በደንብ ማየት ያስፈልጋል። መስራት የምንችለውን ጥያቄ በደንብ ማስታወስ ያስፈልጋል። ይህን ተከታትለን የመውጫ ፈተናችንን ኢፌክቲቭሊ መፈተን እንድንችል መሆን አለብን ማለት ነው። በድጋሚ መልካም እድል እመኛለሁ። መልካም እድል